ዶናልድ ትራምፕ በትናንትናው ዕለት በአሜሪካ ለምንገኝ ስደተኞች አዲስ መግለጫ አውጥተዋል። ይህ መግለጫ ሁላችንም ኢሚግራንቶችን ወይም ስደተኞችን የሚመለከት ጉዳይ ነው። ስለዚህ በአሜሪካ የምንገኝ ሁላችንም ኢሚግራንቶች ወይም ስደተኞች እዚህ መግለጫ ላይ የተሰጡ ጉዳዮችን ትኩረት አድርገን መከታተል ይኖርብናል። US President Donald Trump is cracking down on immigrants in the country to put what he calls America first. Trump's administration announced that it will reduce the length of work permits issued to asylum seekers and other immigrants in humanitarian programs to 18 months. ስለዚህ በዛሬ ቪዲዮ የትራምፕ መንግስት በትናንትናው ዕለት ያወጣው መግለጫ ምን ይመስላል፣ በውስጡ ውስጥ ምን ነገሮችን ይዟል፣ እኛ ኢሚግራንቶችንስ ይመለከታል የተባለው ጉዳይ ምንድነው የሚለውን አጠቃላይ ኢንፎርሜሽን በዛሬ ቪዲዮ ምነግራችሁ ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆስ ይባላለሁ። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ ሰዎች ሰብስክራይብ አድርጋችሁ ቤተሰብ መሆናችሁ እንዳትረሱ። ወደ ቪዲዮአችን እንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። እንደተለመደው ያስቀምጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱን ልክ በዚህ በምትመለከቱት መልኩ ነው የሚከፍተው። እዚህ ጋር እንደምትመለከቱት ዩኤስ ኢሚግሬሽን ፖሊሲ የሚል አለ። ወይም ደግሞ እዚህ ጋር የምትመለከቱትን ኢሜጅ አንድ ጊዜ ትነኩታላችሁ። ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባን። እዚህ ጋር እንደምትመለከቱት ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ አስገብቶናል። እዚህ ጋር አዳዲስ የወጡት መግለጫዎች እንዲሁም ህጎች ምንድናቸው የሚሉትን አጠቃላይ የያዘ ፖስት ነው። ስለዚህ አንድ ባንድ ምንድናቸው የሚሉትን እንመለከታለን። እዚህ ጋር እንደምትመለከቱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትናንትናው ዕለት የሰጡት መግለጫ ነው። የመግለጫው አጀንዳ አሜሪካ ፈርስት ወይም አሜሪካን ማስቀደም፣ አሜሪካን ቀዳሚ ማድረግ በሚል አዲስ ያመጡት አሰራር አለ። በዚህ አሜሪካ ፈርስት በሚባለው አጀንዳ ውስጥም ብዙ አዳዲስ ህጎች ወጥተዋል። የነበሩትም አሰራር እንዲለወጡ ተደርጓል ማለት ነው። ከነሱም መካከል በትናንትናው ዕለት ካስተዋወቁት ሜጀር አፕዴት ወይ ደግሞ ሜጀር ቶፒክ መካከል የጥገኝነት ጠያቂዎች ወይም ለአሳይለም ሲከሮች የስራ ፍቃድ እንዲያንስ ተደርጓል። ይህም ማለት ለአሳይለም ሲከሮች የሚሰጠው የወርክ ፐርሚት ጊዜ አጭር እንዲሆን ተደርጓል ማለት ነው። ለምሳሌ የወርክ ፐርሚት የሚሰጠው ለ2 ዓመት ከነበረ ከ2 ዓመት በታች እንዲደረግ ተደርጓል። ከዛም በላይ ከነበረም ደግሞ እሱም ወደታች አጠር እንዲል ተደርጓል ማለት ነው። ይህም አጭር እንዲሆን የተደረገበት ምክንያት አሳይለም ሲከሮችን ወይ ደግሞ ጥገኝነት ጠያቂዎችን ቶሎ ቶሎ ሪቪው ለማድረግ እንዲያመች ነው ሲሉ ገልጸዋል ማለት ነው። እስከዛሬ ለአሳይለም ሲከሮች ሲሰጥ የነበረው የወርክ ፐርሚት 5 ዓመት ነበረ ሚኒመሙ። አሁን ግን ወደ 18 ወር እንዲቀነስ ተደርጓል ማለት ነው። ይህ አጀንዳ አሜሪካ ፈርስት ወይም አሜሪካን ቀዳማዊ ማድረግ ብለው ካወጡት እንቅስቃሴ ውስጥ አዲስ የለወጡት ነገር አሳይለም ሲከሮች የነበረው የወርክ ፐርሚት ጊዜ እንዲያጥር መደረጉ ነው። ይህም እንዲያጥር መደረጉ ቶሎ ቶሎ አፕዴት ለማድረግ ወይ ደግሞ ወርክ ፐርሚታቸውን ለማደስ በሚመጡበት ጊዜ አሳይለም ሲከሮችን ወይም ጥገኝነት ጠያቂዎችን ሪቪው ለማድረግ ለመቆጣጠር ስለሚያመች ነው ሲሉ ገልጸዋል። Down from the 5-year permits put in place under the Biden administration. The policy takes effect immediately and applies only to new work permits for now. U.S. Citizenship and Immigration Services Director Joseph Edlow said that shortening the renewal period will allow the government to re-vet immigrants more frequently. He called employment a privilege and not a right, and added that the move strengthens national security. ሌላው ከዚህ ጋር ተያይዞ አሳይለም ሲከሮች ለወርክ ፐርሚት አፕላይ በሚያደርጉበት ጊዜ እንደ እስከዛሬ ወይ ደግሞ እስከዛሬ እንደነበረው የሚቆይበት አሰራር እንደማይኖር ተገልጿል። ይህ ማለት አሳይለም ሲከሮች በአሜሪካ የሚገኝ ሁሉም የጥገኝነት ጠያቂ ወርክ ፐርሚት በቀላሉ ማግኘት ይችላል። ልክ አፕላይ እንዳደረገ ወይ ደግሞ ወርክ ፐርሚት ወይም የስራ ፍቃድ እንደጠየቀ ወዲያውኑ እንዲሰጠው እንደሚደረግ ገልጸዋል። ሌላው የዩኤስሲአይኤስ ወይም የአሜሪካ ኢሚግሬሽንና ዜግነት አገልግሎት የምንለው ድርጅት ዋና ዳይሬክተር የሆኑት ጆሴፍ ኤድሎ እንደተናገሩት ስራ ማግኘትና መስራት ለሁሉም ሰው ጥቅም ሳይሆን መብት ነው ሲሉ ተደምጠዋል። ሌላው የትራምፕ መንግስት በትናንትናው ዕለት የተናገረው ይህ ሁሉ አፕዴት ይህ ሁሉ አዳዲስ ነገሮች እንዲወጡ እየተደረገበት ያለው ምክንያት ከ2 ሳምንት በፊት በዲሲ በናሽናል ጋርድ ሴኩሪቲ አባል ላይ በአንድ አፍጋኒስታውያን የተፈጸመውን ወንጀል ምክንያት በማድረግ ነው። ይህ ሁሉ የኢሚግሬሽን ለውጦችን ልናደርግ የቻልነው ማለትም ኢሚግራንቶችን በከፍተኛ ሁኔታ ሊቆጣጠርልን ይችላል ያልናቸውን አዳዲስ ህጎች እያወጣን የምንገኘው በዚህ ምክንያት ነው ሲሉ ገልጸዋል። አጠቃላይ ከኢሚግሬሽን ጋር የተገናኘው የትናንትናው መግለጫ ይህን ይመስል ነበር። አሪፍ ኢንፎርሜሽን በአጭሩ እንዳገኛችሁበት ተስፋ አድርጋለሁ። ሀሳብ አስተያየት እንዲሁም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። እንዲሁም ለዚህ ቻናል አዲስ የሆናችሁ ሰዎች እንደዚህ አይነት ቪዲዮዎችን ቶሎ ቶሎ ስለማዘጋጅ ሁላችሁም ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁ እንዳትረሱ። እንዲሁም ቪዲዮ እንደወደዳችሁት እንደተመቻችሁ እንዲሁም በአጭሩ አዲስ መረጃ እንዳገኛችሁበት ሁላችሁም ላይክ ያደረጋችሁ አሳውቁኝ። ምክንያቱም ላይክ ያደረጋችሁ አሳውቁኝ እንደዚህ አይነት አዳዲስ መረጃዎች በሚወጡበት ጊዜ ቶሎ ተከታትዬ ስለማዘጋጅላችሁ ማለት ነው። ለሁላችንም ፈጣሪ ዳር መልካም ጊዜ